ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው የፋኖ ትግልና ሁለቱ እሾኮች በሚል አርዕስት ይሆናል። መልካም ቆይታ። እሺ እንግዲህ ሁላችንም እንደምናውቀው የፋኖ ትግል አመታትን ያለፈ አሁን ያለንበት ድረስ ደርሰናል። እንግዲህ ወደ ኋላ ሄደን የነበሩትን ሁኔታዎች ያነሳን አሁን የተፈጠሩ አለመግባባቶችን ወይም ችግሮችን ምንድናቸው ብለን አንስተን ወደፊት ደግሞ መፍትሄው ምን መሆን አለበት የሚለውን አንስተን እንነጋገራለን። እንግዲህ የፋኖ ትግል ከተጀመረ ጀምሮ ብዙ ምክረ ሀሳቦችን በፌስቡክ እና በተለያዩ መገናኛ ሚዲያዎችን ስናቀርብ ነበረ። እንግዲህ አሁን እንግዲህ ወደ ኋላ ተነስተን ከመጀመሪያ ጀምሮ የነበሩትን ችግሮች ምንድን ነበሩ? መጀመሪያውኑ ያነሳናቸው ሀሳቦች ምን ነበሩ? ትግሉ በተፋጠነ ሁኔታ በአጭር ጊዜ ውስጥ ብዙ መስዋዕትነት ሳያስከፍል እንዲጠናቀቅ ለማድረግ የሚያስችሉ ነገሮችን በተለያየ ጊዜ ጠቁመናል። አሁንም እንግዲህ ችግሩ እስካለ ድረስ እንደዚህ አይነት ጉዳዮችን እያነሳን መነጋገራችን ይቀጥላል ማለት ነው። እንግዲህ በአርስቱ ላይ እንዳያችሁት በፋኖ ትግል ውስጥ ሁለቱ እሾኮች የሚል አርስት ነው ለዛሬ ያዝነው። እነማን ናቸው እነዚህ እሾኮች የሚለውን እናነሳለን ማለት ነው። እንግዲህ የፋኖ የአርበኝነት ትግል የተነሳው ህዝባዊ ሆኖ ነው የተነሳው እንጂ ልክ እንደ ህወሓት እንደ ኦነግ ወይም እንደ ሌላው ዓለም ላይ የተነሱ የነጻነት ትግሎች በተወሰኑ ግለሰቦች የተወሰኑ ቡድኖች የፖለቲካ ርዕዮት ይዘው የፖለቲካ ዓላማ ይዘው የተነሳ ትግል አይደለም። ህዝብ መሮት መፈናቀል፣ መገደል መረረኝ ብሎ የተነሳበት የህዝባዊ ትግል ነው። ያ ህዝባዊ ትግል ተነስቶ እንቅስቃሴ ጀምሮ ጥሩ ሁኔታ ላይ ያለ የዚህ ከህወሓት ጋር የተባለው የነበረው ቅራኔ ከመንግስት ጋር የነበረው ቅራኔ ወደ እርቅ በመገባቱ ወደ ድርድር በመገባቱ ምክንያት ፋኖም በራሱ መንገድ ራሱን ለማደራጀት ሞክሯል። ያ እንግዲህ ያደረገው የፋኖ ምክር ቤት የሚል አደረጃጀት ይዞ መጥቶ ነበረ። የአማራው ህዝብ በድርድሩ ላይ መሳተፍ አለበት፣ ወካዮቻችን ለድርድር መቅረብ ያለባቸው ደግሞ ከሌ ናቸው ብሎ የፋኖ ምክር ቤት ወስኖ እነዛን ሰዎች አሳይን አድርጎ ነበረ። አሁን እንግዲህ የፋኖ መጀመሪያ አደረጃጀቱ በምክር ቤት መሆኑ በጣም ጥሩ የሆነ አደረጃጀት ነው። አሁን በኋላ ግን የመጣው ነገር በፋኖ ትግል ውስጥ የመጣው ትልቅ ችግር የሆነው የፋኖ የአርበኝነት ትግል የፋኖ አደረጃጀትን ወደ ሌላ አይነት የሚቀይር ሆኖ መምጣቱ ነው። ይሄም የፋኖ ትግል የፖለቲካ መሪ የለውም፣ የፖለቲካ ፓርቲ የለውም የሚል እንቅስቃሴ ነው የተነሳው። ይሄ ነገር ከየት መጣ ነው መጀመሪያውኑ። ይሄ ፕሮፓጋንዳ ከየት መጣ? ይሄ ፕሮፓጋንዳ የመጣበት ዋናው ምክንያት ኢትዮጵያ ውስጥ የተለመደው የዚህ የግራ ዘመሙ የፖለቲካ አስተሳሰብ ነው የተለመደውና ብዙዎቻችን የምናውቀው ወይም ዘመናዊ ፖለቲካ ብለን የምናስበው ይሄ የግራው ፖለቲካ ነው፣ የማርክስ ሌኒዝም ነው። በዛ ውስጥ የምናውቃቸው ትርክቶች አሉ። ለምሳሌ ማኦ የቻይናን ህዝብ ከነበረው ስርዓት አስወግዶ ወይም የነበረውን የንጉሳዊ ስርዓት ይሆን በዛ ወቅት የነበረውን አስወግዶ የሶሻሊዝም ስርዓት ለማምጣት የፖለቲካ ድርጅት አደራጅቶ እሱ መሪ ሆኖ ታግሎ ነው እንግዲህ ወደ በኋላም የስልጣን ውስጥ የመጣው ማለት ነው። ሌላው የምናውቀው ትግል የኩባ የነጻነት ትግል ነው።
ይሄም እንደዚሁ እነ ፊደል ካስትሮ ከህዝብን አደራጅተው በሶሻሊዝም ርዕዮት ፖለቲካ ድርጅት መስርተው ነው ታግለው ወደ ስልጣን የመጡት፣ በኋላም ያው በስልጣን ላይ የቀጠሉት ማለት ነው። ስለዚህ ብዙዎቹ ኢትዮጵያውያን እንደው አውሮፓ ውስጥ ይኑሩ እንጂ ተማረን የሚባሉት ሳይቀር ሀሳባቸው የፖለቲካል ሲስተም ለነሱ የግራ ዘመሙ ፖለቲካ ነው ትክክል አድርገው የሚያስቡት ሁል ጊዜ። ያ ነው አሁን ትልቅ ችግር የፈጠረው። ስለዚህ እነሱ የሚያስቡት ምንድን ነው? ከመጀመሪያው ጅኑ ለትግል የሚነሳው ድርጅት ነው ወደ ስልጣን ወጥቶ ስልጣን የሚቆናጠጠው የሚል ነው አእምሯቸው ውስጥ ያለው። ልክ ማኦ በስልጣን ላይ መጥቶ እንደተቀመጠው በኋላ ላይም የፖለቲካ ፓርቲም መስርቶ እንደቀጠለው ማለት ነው። ይሄ ማለት ምን ማለት ነው? የፖለቲካ ድርጅቶች በፈለጉት መንገድ ህዝብን ነጻነት እናወጣለን ብለው ወደ ጫካ ሊገቡ ይችላሉ። ግን ህዝብን የፖለቲካ ነጻነት ግን አይሰጡት። ምክንያቱም ማኦም ይሁን የኩባው ፊደል ካስትሮም ቢሆን የኩባን ህዝብ የፖለቲካ ነጻነት አልሰጡም። ዲክታተር መንግስት ነው የመሰረቱት። ስለዚህ አሁንም ይሄ በተለይ ኢትዮጵያውያን በ1960ዎቹ የተባሉት ከዛ በኋላ የሚቀጠሉት አሁን እነሱ ናቸው እንግዲህ ያረጁትና አሁን በዚህ በአማራ ትግል ውስጥ እየገቡ ትልቅ እንቅፋት የሆኑበት ምክንያት እነሱ በሚያስቡበት መንገድ በዛ በሶሻሊስታዊ አስተሳሰብ ነው። ያ የታገለው አካል ነው ወደ ስልጣን መውጣት ያለበት የሚል ነው አስተሳሰባቸው ያለው። እነሱ ሌላ ምሳሌ ወይም ሌላ ነገር የላቸውም። በእርግጥ ባሉበት ሀገር ለምሳሌ በሰሜን አሜሪካ ቢኖሩ አሜሪካን ሀገር እንዴት ነው ብለው ማጥናት ነበረባቸው፣ ማየት ነበረባቸው። እንዴት ነው መንግስት የመሰረቱት ብለው። ሌላ ዓለሞችም ከዚህ ከሶሻሊስቱ አስተሳሰብ ውጪ ታግለው ህዝባቸውን ነጻ ያወጡ አሉ። ለምሳሌ እነ ህንድን ማየት ይቻላል። እስራኤልን ማየት ይቻላል። እንዴት ነው መንግስት የመሰረቱት፣ ከዛ በኋላም እንዴት ነው የሰሩት የሚለውን ማየት ይቻላል። ስለዚህ ግን ያን ማየት አልፈልጉም እነሱ። አሁንም አእምሯቸው ውስጥ ያለው ብዙዎቹ በፖለቲካ ዙሪያ ውስጥ ያሉት አንድ የደርግ ሰዎች ናቸው፣ የአፓ ናቸው፣ መኢሶን ናቸው። በህወሓት ውስጥ ደግሞ የነበሩ ህወሓት ሰዎች ናቸው። አሁን ህወሓትን የሚቃወሙም ሊሆን ይችላሉ፣ ወይ ብአዴንን የሚቃወሙ ሊሆን ይችላሉ። ግን ራሳቸውም በዛ ህይወት ውስጥ ያሳለፉ ናቸው። ስለዚህ አለቆቻቸውን መምሰል ነው የሚፈልጉት። የህወሓት ተቀጣሪ ነበሩ። ስለዚህ በሚዲያ ውስጥ የነበሩት ሰዎች ሁሉ የሚያወሩት የነበረው በወቅቱ የፋኖ ትግል ህዝባዊ ሆኖ ሲነሳ፣ ህዝባዊ አደረጃጀት ይዞ ሲመጣ ያ ትክክል አይደለም፣ ግዴታ የፖለቲካ ፓርቲ ያስፈልገዋል፣ አንዳንዶቹ ደግሞ የፖለቲካ ዊንግ ያስፈልገዋል፣ በወታደራዊ ትግል ሳይሆን የፖለቲካ ድርጅት ያስፈልገዋል የሚለው ነገር ነው የመጣባቸው። እንደማ ሲባሉ እንደ ህወሓት እንደ ኦነግ ማለት ነው የጀመሩት እና ስለዚህ ከዛ ውጭ ያለ የነጻነት ትግል ያለ ስለማይመስላቸው ነው። ያ ነው ትልቅ ችግር የፈጠረው አሁን በፋኖ ውስጥ ማለት ነው። ስለዚህ እነዚህ ሁለት ድርጅቶች ከዚህ በፊት ወይም ሁለት ግለሰቦች ማለት ይቻላል እና እነሱ ያደራጇቸው እና ይሄ ከዚህ በፊት ድርጅት የነበራቸው ዘንበነ በግንቦት ሰባት ውስጥ የነበረ ሰው ነው። እስክንድር ደግሞ በተለያዩ የፖለቲካ ድርጅት ውስጥ የነበረ ሰው ነው። ስለዚህ እነዚህ ምንድነው ድርጅት መስርቶ ታግሎ ህዝብ ነጻ ማውጣት እና ከዛ በኋላ ስልጣን ይዞ መቀጠል ነው የሚያስቡት። ሌላ ነገር አያስቡም። ሌላ ምሳሌም የላቸውም። ለዚህም ነው ገና ካሁኑ የፖለቲካ ስትራቴጂ ያነሱት ማለት ነው። የፖለቲካ ማኒፌስቶ፣ የፖለቲካ ርዕዮት በድርጅቶቻቸው ላይ እያንጸባረቁ ያሉት ማለት ነው። ይሄ ማለት የፖለቲካ ርዕዮት ማለት ምን ማለት ነው? አማራ ህዝብ አንድ ርዕዮት ይኖረዋል ወይ በፖለቲካ ብለን ብንጠይቅ አንድ አይነት ርዕዮት ሊኖረው አይችልም። የፊውቸር ፖለቲካው አንድ አይነት የሆነ አስተሳሰብ ሊኖረው አይችልም በአንድ ህዝብ ውስጥ። ማኒፌስቶም የተዘጋጀው ስለምንድን ነው? ለምሳሌ በኢትዮጵያ ውስጥ የተለያዩ የፖለቲካ ድርጅቶች አሉ። አሁን በኢትዮጵያ ውስጥ ያሉ እነዚህ ሁሉ ማኒፌስቶ አላቸው። የእነሱ ሁሉ ዕጣ ፈንታ ምንድን ነው የሚሆኑት? ለምሳሌ ፋኖ አሸንፎ ቢመጣ በምርጫ እንዲወዳደሩ ይፈቀድላቸዋል ወይስ ወያኔ እንደሚያደርገውና አሁን አብይ መንግስት የሚያደርገው የውሸት ምርጫ ተደርጎ እኔ በመሳሪያ የመጣሁት እስከሆንኩ ድረስ ስልጣን ላይ ይዤ መቀጠል አለብኝ የሚል አይነት ነገር ነው ወይ የሚሆነው? ወይስ አማራው አሁን ያለበት የትግል የፖለቲካ ምርጫ ወይም
የፖለቲካ ምርጫ የሚያስፈልግ የፖለቲካ ድርጅት ነው የሚፈልገው ወይስ ነፃ መውጣት ነው የሚፈልገው ወይስ የህልውና ትግል ነው ያለው? ኮዙን ራሱ አንደርስታንድ አላደረጉበትም። አማራ ህዝብ ሊታገር የተነሳበትን ምክንያቱን ራሱ ሊቀበሉት አልፈለጉም። እና አንተ ነፃ መውጣት የምትችለው ግዴታ በፓርቲ ስትደራጅ ነው፣ የፓርቲ መሪ ሲያስፈልግህ ነው ብለው ነው የመጡት እነዚህ ሰዎች። ምክንያቱም አልነበሩም። እነዚህ ሁለቱም በፋኖ ትግል ውስጥ የነበሩ ሰዎች አይደሉም፣ በኋላ የመጡ ናቸው። ትልቁ ችግር ራሱ በዛ በኩል የነበሩት ፋኖች እነዚህን ሰዎች መቀበላቸው በጣም ትልቅ ስህተት ነው። ምክንያቱም ስህተቱ የሚሆነው ምንድን ነው? አንደኛ አንድ የድርጅት ወይም አንድ የትግል መንገድን የጀመረ ህዝብ በዛው ኤክስፒሪየንስ ባዳበረው ሰውን ወደፊት ማምጣት እንጂ ፖፑላሪቲ አለው ብሎ ይታወቃሉ ተብሎ አማራ ናቸው ተብሎ ዝም ብሎ ወደ አመራርነት ውስጥ እንዲመጡ መደረግም አልነበረበትም፣ መታሰብም አልነበረበትም። እና ያ ነው የተሳሳተ ነገር የሚሆነው። ምክንያቱም እነዚህ ሰዎች ልምዳቸው የፖለቲካ ፓርቲ አደረጃጀት ነው። ያ የፖለቲካ ድርጅት ደግሞ ወደ ስልጣን መምጣት ነው። አሁን ይሄን ለምንድን ነው ይሄ ነገር ላይሰራ የቻለው? ትክክል ላይሆን የቻለው? ምክንያቱም አንደኛ ማየት ያለብን በየትኛውም ጊዜ በየትኛውም ወቅት በዓለም ላይ የፖለቲካ ድርጅት አቋቁሞ ህዝብን ነፃ ያወጣ ድርጅት የለም። የነ ማኦም የፖለቲካ ድርጅት ቢሆን ህዝቡን የቻናን ህዝብ ነፃ አላወጣም። ምክንያቱም ነፃነት ማለት ህዝብ የሚመርጠውን መንግስት እንዲመርጥ ማስቻል ማለት ነው። የፈለገውን እንዲመርጥ በገንዘቡ ታክስ ይሰበሰባል። ያ የተሰበሰበው ታክስ ህዝቡ ያለ አገልግሎት እንዲውልለት እከሌ የሚባለው ፓርቲ ይሰራልኛል ብሎ ያለውን መምረጥ መቻል ነው። ያ ነው የፖለቲካል ነፃነት የሚባለው። ያን አላደረጉለትም። ዲክታተር መንግስቶች ናቸው። አንድ የፖለቲካ ፓርቲ የሚሉ ናቸው፣ አንድ ግለሰብ የሚሉ ናቸው። ስለዚህ እድሜ ልካቸው እነዚህ ሰዎች በህዝብ ላይ ጫንቃ ላይ ተቀምጠው ነው እስከ ሞት ድረስ ዲክታተር መሪዎች የሚመሩት። ማለት የሰሜን ኮሪያውን ማየት ይቻላል። ስለዚህ አሁንም የኩባውን ማየት ይቻላል። አሁን የኩባው ፊደል ካስትሮ እስከሚሞት ድረስ በስልጣን ላይ ተቀምጧል። ያ አይነት ነገር ነው። ስለዚህ ያ አይነት ነው ወይ የምንፈልገው ነው? በቃ ማንኛውም ሰው ይምጣ፣ አንድ ፓርቲና አንድ ዲክታተር አንድ እንሁን የሚሉት እኮ ይሄን ነው። አንድ ፖለቲካ ፓርቲና አንድ እንትን ነው የሚያስፈልገን ነፃ ለመውጣት ይላሉ። በፍጹም እንደዚህ አይነት ድርጅት ግን ህዝብን ነፃ አውጥቶ አያውቅም። ምንድነው ዋና ወሳኙ ነገር? ህዝብ ያለ ፖለቲካ ድርጅት ነፃ መውጣት አይችልም ወይ ነው ዋናው መጠየቅ ያልነበር። መጀመሪያውኖቹ ፋኖ ነው እኛ የፖለቲካ ድርጅት እኮ አያስፈልገንም፣ እኛ ለምርጫ አይደለም እየተወዳደርን ያለ ነው፣ እኛ እያደረግን ያለው ነፃነት ትግል ነው። የአማራ ህዝብ የህልውና አደጋ ውስጥ ነው ያለው። ያን የህልውናውን አደጋ የሚቀለብስ ወይም ያ የህልውናን አደጋ የፈጠረበትን ስርዓተ መንግስት ማስወገድ ነው ትሬት የሆነው ለአማራ ህዝብ ጄኖሳይድ መገደል ምክንያት የሆነው ይሄ ስርዓት ነው። ስለዚህ ይህን ስርዓት ማስወገድ አለብኝ ብሎ ነው ህዝቡ የተነሳው፣ የአማራ ህዝብ የተነሳው። ያንን ኮዝ ይዞ ወደፊት ማስኬድ እየተቻለ አይ ነፃ ልትወጣ የምትችለው ግዴታ በፖለቲካ ፓርቲ ሲኖር ነው፣ በፖለቲካ ሪዮት ሲኖር ነው። ያ ሪዮትህም ሶሻሊስታዊ የሆነ ናሽናሊዝም ነው ወይም ብሔርተኝነት የሚል መጣ። በአንድ በኩል ደግሞ ማኒፌስቶ አዘጋጅቶ የእንትን ፖሊሲ ይሄ ነው፣ የእንትን ፖሊሲ ይሄ ነው የሚል የፖለቲካ ውድድር የሚመስል የፖለቲካ ድርጅት ማኒፌስቶ ይዘው መጡ። ይሄ ያላቸውን ፍላጎት ያሳያል። ወደፊት የሚሆኑት ምን ለመሆን እንደሆነ ፉክቻውም የተፈጠረው እርስ በርስ ስለተዋወቁ ነው። ወደ አንድ አለመምጣታቸው ትክክል ነው። የፖለቲካ ድርጅት አንድ ሊኖር አይችልም። አሁን እነሱ ፊቱን የሚያስቡት የፖለቲካ ስልጣን ለመያዝ ስለሆነ ሚኒስቴር መሆን ስለሆነ ጠቅላይ ሚኒስቴር መሆን ሊሆን ይችላል። በየትኛውም መዋቅር ውስጥ ገብተው ፖለቲካ ድርጅት መያዝ ስለፈለጉ በኃይል ማለት ነው። እነዚህ ሰዎች ስላሰቡ እርስ በርሳቸው መቃራናቸው አይችልም። አንዱ ካንዱ መጠፋፋቱ አይቀርም። ይሄ መደረጉ አይቀርም። ለዚህ ነው እነ ህወሓት በእንደዚህ አይነት መንገድ ስለመጡ የህወሓት አመራሮች እርስ በርስ እየተገዳደሉ ነው እዚህ የደረሱት። አለመስማማት ነው። አንዱን ካላጠፋ መኖር አይችልም። ምክንያቱም በህሊናቸው ውስጥ ያለው አንድ ፓርቲ ነው። አንድ ዲክታተር መንግስት ነው የሚፈልጉት።
ይሄን መረዳት ያስፈልጋል። ለዚህ ነው የማይስማሙት። አይ ህዝብን ለመውጣት ህዝብን ከህልውና አደጋ የማዳን አይደለም የነሱ ፍላጎት። እነሱ ከዛም በላይ የሚያስቡት ህዝብን ነፃ ማውጣት አይደለም፣ የፖለቲካ ፓርቲና የፖለቲካ ስልጣን መያዝ ነው የሚፈልጉት፣ በኃይል ማለት ነው። ይሄን ነው የፈለጉት። ምክንያቱም ያለውም ልምድ ይሄን ነው፣ ያላቸውም ልምድ ያነበቡትም ይሄን ነው። ግን ያለ ፖለቲካ ፓርቲ ነፃ የወጡ ሀገራት የሉም ወይ? አሉ። ለምሳሌ የምናነሳቸው አሜሪካን ህዝብ ነው። የአሜሪካን ህዝብ በአርበኝነት ፓትሪዮቲዝም ነው የሚሉት ታግለው ነው ነፃ ያወጡት። ከእንግሊዝ የቅኝ ግዛት ነፃ ወጡ። ነፃ ከወጡ በኋላ በየተወካዮቻቸው አማካኝነት ህገ መንግስት ሰው ወክለው ህገ መንግስት አቋቋሙ። ከዛ ላይ ያቋቋሙት ህገ መንግስት በስራ ላይ ዋለ ማለት ነው። ስለዚህ 26 ዓመት ሙሉ የፖለቲካ ፓርቲ አሜሪካ ውስጥ አልነበረ። የፖለቲካ ድርጅት የሚባል ነገር አልነበረ። የምክር ቤት አባላቶች በግል ተወዳድረው ይገባሉ። ሴኔቶቹ በምክር ቤት በግል ተወዳድረው ይገባሉ። ፕሬዝዳንቱ በግል ተወዳድሮ ስልጣን ይይዛል። ያ አሜሪካ ውስጥ የተፈጠረው ህገ መንግስት ራሱ ያንን ተከትሎ የመጣ ነው። ፓርቲ የሚሉትን ለዛም አያውቃቸውም፣ አሁንም ድረስ አይታወቅም። ስለዚህ አንድ ህዝብ ሞቢላይዝ አድርጎ ለትግል ህዝብን ነፃ ለማውጣት ተደራጅቶ መንቀሳቀስ ይችላል። ግዴታ ያ ድርጅት ወደ ፖለቲካ ፊውቸር ፖለቲካ ፓርቲ መለወጥ የለበትም። ነፃም ሊያወጣም አይችልም። ያን አደርጋለሁ ብሎ የሚንቀሳቀስ ብዙ ጥፋቶች ማምጣቱ አይቀርም። ምክንያቱም አንደኛ ተቃዋሚዎች ይኖሩኛል ብሎ ስለሚያስብ ይገላል። ለዚህ ነው አሁን በየቦታው የሴራ ግድያዎች የምናየው። ለዚህ ነው የሚቃወሙኛል የሚሉትን አርበኞች ማስገደል የሚጀምሩት። በነ እስክንድርም ሳይድ ሆነ በነ ዘመነ ሳይድ። ምክንያቱም እነሱ የሚያስቡት ፊቸራቸው ጠቅላይ ሚኒስቴር ምናምን ስለሆነ ያንን ይቃወመኛል የሚሉትን ሰው ማስገደላቸውም አይቀር ነው። ህወሓቶችም እንደዛ እያደረጉ ነው የመጡት። ሌሎች ኦነጎችም እንደዛ እያደረጉ ነው የሄዱት። ለዛም አልተሳካላቸውም እስከ መጨረሻው። ግን አሁንም ባሉበት ሁኔታ ላይ ስልጣን ተቀናቃኛቸውን ማጥፋታቸውም አይቀር ነው እና አብይ ማጥፋታቸው አይቀርም ስልጣን የሚቀናቀነኛል ብሎ። ምክንያቱም እነዚህ ህዝብን የመንግስት ስልጣንን ለህዝብ መስጠት አይፈልጉም። እነዚህ ሰዎች ዲክታተር ሆኖ መምራት ነው የሚፈልጉት። ስለዚህ ከአሁኑ እንደዚህ አይነት አለመተማመን፣ እርስ በርስ መገጫጨትም የተፈጠረው የፖለቲካ ፓርቲ ሆኖ ስለመጡ ያን ነው በደንብ መገንዘብ ያለበት። አሁንም የፋኖ ታጋይ ነኝ ብሎ የወጣ ከቤቱ ህዝብ አማራን ህዝብ ነፃ አወጣለሁ ከህልውና አደጋ እታደጋለሁ ብሎ የወጣ ህዝብ ማሰብ ያለበት ይሄንን ነው። የፈለገ ቢሆን የፖለቲካ ድርጅት ህዝብን ነፃ አውጥቶ አያውቅም። ያን ሁሉ ፕሮፓጋንዳ ሲያነሱ የነበሩት አንደኛ ምክንያት ነበራቸው። ፋኖ የፖለቲካ መሪ የለውም፣ ፋኖ የፖለቲካ ድርጅት ያስፈልገዋል አብሮ ከትግሉ ጋር የሚሉት ሰዎች ያደረጉበት ምክንያት አንደኛ የጠላት ምክር ነው መጀመሪያ ደረጃ። ምክንያቱም ይሄን ያሉት ምዕራባውያን ናቸው መጀመሪያ። ምክንያቱም ፋኖን ማናገር አልቻለም፣ የተበታተነ ኃይል ነው፣ ማንን እናናገር የሚል ጥያቄ ስላመጡ ያንን ያሉበት ግን ምክንያት ወደ ፖለቲካ ፓርቲ እንዲቀየሩ ሰውን እንዲቀየሩ ስለፈለጉ ነው። ምክንያቱም የፖለቲካ ድርጅት ከሆነ ወደ አንድ ከመጡ በቀላሉ ከዛ ሰው ጋር የሚፈልጉትን ነገር ኔጎሺዬት ማድረግ ይችላል፣ ለራሳቸው ጥቅም ሲሉ ነው። አንደኛ በፖለቲካ ተደራጅቶ አንድ ህዝብ ነፃ እንደማይወጣ ስለሚያውቁ ነው። በቀላሉ ያ ፖለቲካ ድርጅት ወደ ዲክታተርሺፕ ይቀይራል። ምዕራባውያን ደግሞ የሚፈልጉት ዲክታተር መንግስት ነው እንጂ ህዝባዊ የሆነ መንግስት አይፈልጉም። ይሄን በደንብ ማወቅ ያስፈልጋል። አይፈልጉም። ለራሳቸው ይፈልጉታል፣ ይጠቀማሉ። ለህዝብ ግን አይፈልጉም። ለምን እንደዛ የሆነ? ምክንያቱም ከህዝብ የሚመጣ መንግስት ለህዝብ ነው የሚሰራው። ካልሰራ ህዝብ ያወርደዋል። ስለዚህ አንድ ባሪያ ለሁለት ጌታ መገዛት አይችልም። ስለዚህ አንድ መንግስትም ለህዝብም ለነሱ መገዛት አይችልም። ወይ ለነሱ ይገዛል ወይ ለህዝብ የሚገዛ መሪ ነው የሚኖረው። ስለዚህ ያ በህዝብ የሚመረጥ መሪ ከሆነ እነሱ እንደፈለጉ ማኒፕሌት ማድረግ አይችሉም። የሚፈልገውን ፖሊሲ ላዩ ላይ መጫን አይችሉም። ስለዚህ ከህዝብ ጋር ግን የተለያየ ከሆነ ህዝቡን የሚጨቁን ከሆነ ግን እነሱ የሚሉትን ይሰራል፣ እነ ህዝቡን ደግሞ እየጨቆነ በዛው በስልጣን ላይ ይቀጥላል። ስለዚህ ያን አይነት ስርዓት ነው የሚፈልጉት እንጂ እንደሚባለው ምዕራባውያን እኮ ስለ ዲሞክራሲ የሚባለው ለራሳቸው ይፈልጉታል ስለሚጠቅማቸው፣ ለሌላው ህዝብ ግን እንዲኖር አይፈልጉም። በተለይ አፍሪካ ውስጥ ዲሞክራቲክ የሆነ ስርዓት እንዲኖር አይፈልጉም። ብዙ በዚህ ስርዓት በምርጫ የመጡ መሪዎችን አጥፍተዋል።
ከስልጣን እንዲወገዱ አድርገዋል። በምርጫ ተመርጦ የመጡት መሪዎችን እና አንደኛ እነሱ ናቸው ሂዱና የፖለቲካ ድርጅት አቋቁሙ ብለው ያሉት። ያ ደግሞ ወደ ፊውቸር ዲክታተር የሚሆን መንግስት ነው። ስለዚህ ለረጅም ጊዜ የፋኖ አንድ ያለ መሆኑ ራሱ ለነሱ እንቅፋት ነው። ለኛ አይደል። አሁን አንድ እንሁን ይላሉ። አንድ መሆን አንችልም። አንድ ፓርቲ እንሁን መስርት እያሉ ነው። አንድ ሆኖ በአርበኝነት ህዝባችንን ታግለን ነፃ እናውጣ የሚል አይደለም። በሐሳብ ተስማምተን አንድ መሆን ማለት ምን ማለት ነው? አንድ መሆን ማለት የሐሳብ የዓላማ አንድነት ማለት ነው። ስለዚህ አንድ ሊያደርገን የሚችል አንድ ነገር ብቻ ነው። ይሄም የአማራ ህዝብ የህልውና ትግል ውስጥ ነው የገባው። የህልውና ትግል ውስጥ የገባበት ደግሞ ዋና ምክንያት የህልውና አደጋ ውስጥ እንዲገባ ያደረገው ስርዓት መንግስት ይሄ መንግስት ስለሆነ ያን መንግስት ታግሎ ማውረድና ሌላ ስርዓተ መንግስት መተካት ነው። ያን የመጨረሻው ኦብጀክቱ ይሄ ማንንም የትኛውንም አማራ ያስማማል። ምንም ሊያጋጭ አይችልም። ይሄ ነው አንድ የሚያደርገን። ከዛ በተረፈ ግን እኔ ፖለቲካ ድርጅት ሆኜ ወደፊት ሚኒስቴር ሆናለሁ ይሄ ሊያስማማ አይችልም። ምክንያቱም ካሁኑ ራሱ እንዴት መጀመሪያ አንደኛ ስለ ህዝባዊ ምርጫ አታምንም ማለት ነው። ዲክታተር ነው የምትሆነው። ሁለተኛ በየትኛውም ዲክታተር ለመሆን የሚመጡ መንግስታት ወይም ግለሰብ ሌሎቹን እያጠፋ ነው የሚመጣው። ስለዚህ ሌሎች ፋኖች እንዴት ይሄን ይቀበላሉ? አያምኑም። በምንድን ነው የሚያምኑ? እኔ አንተን አልገልህም በምን እናውቃለን? ምክንያቱም ነገ ጨቋኝ ስርዓት ሆነ ከመጣ ይሄ ነፃ አውጪ የሆነውን ነው መጀመሪያ ለአንተ ፍርሃት የሚሆንብህ። እሱ ነው አንድ ያደርገኛል ብለህ የምትለው እሱ ነው የህዝብ ወገን የሆነው እሱ ነው በህሊናው ሌላ ነገር የሆነው አርበኛው ነው። እና ያ አርበኛ ታጋዩን ነው መጀመሪያ እንደ ትሬት የምታየው። እና ይሄ በታሪካችንም የታየ ነው። እንደዚህ አርበኝነት የነበሩ ሰዎች ቅድሚያ ያልተሰጣቸው ለዛም ባንዳ የነበሩት ናቸው ወደፊት እንዲመጡ የተደረጉት። በዚህ በአምስቱ የጣሊያን ወረራ በኋላ እንደ ትሬት ነው የሆኑት ለመንግስት ለነበረው ስርዓት እና ይፈሩ ነበር በአካባቢው ባሉ ገዢዎችም ማለት ነው። ለምሳሌ በጎጃም ውስጥ በላይ ዘለቀ የተፈራው በጎጃም ውስጥ ባሉ ባላባቶች ነው። ቅራኔው የሚመጣው ከዛ ኃይለ ሥላሴ ጋር ኃይለ ሥላሴ የተደራርሰው ነው። ግን ከዛ የነበሩ ሰዎች ናቸው እሱ ላይ ክስ እያቀረቡበት መጨረሻ ላይ ከንጉሱ ጋር ጣልቶት እንደዛ አይነት ነገር ውስጥ የተገባው። ስለዚህ በአካባቢው ሎካል የነበሩ ሰዎች ባንዳ የነበሩ ናቸው ብዙዎቹ የነበሩት። ግን ባላባቶች ስለነበሩ በይቅርታ የገቡ ማለት ነው። እና እነዚህ ሰዎች አርበኞችን ይፈሯቸው ነበር። እንደፈለጉ ህዝብ ላይ ማድረግ የሚፈልጉትን ነገር ማድረግ አይችሉም፣ ምክንያቱም አርበኞቹ ስላሉ። ስለዚህ እነሱ ነው እንደ ትሬት ያዩዋቸው። ስለዚህ አሁንም ለዘመነም ሆነ ለእስክንድር የፋኖ አርበኞች ሁል ጊዜ ለእነሱ ትሬት ናቸው። ለዛው መጀመሪያ ድርጅት ሲያቋቋሙ አይቷችሁ ከሆነ የፋኖ የሚለውን ራሱ አውጥተውት ነበር። አንደኛው የአማራ ህዝባዊ ንቅናቄ ብሎ ነበር ያወጣው ነበር። ይሄ ዘበነ ያወጣው ነው። የሁለተኛው ደግሞ እስክንድር ያወጣው የአማራ ህዝባዊ ግንባር የሚል ነው። ይሄ እስክንድር ያመጣው ናቸው። እነዚህ ግን ሁለቱም ፋኖ የሚለውን አስወግደው ነበር። ወደ ፖለቲካ ድርጅት ነው አይንተረስታቸው። የፖለቲካ ወደፊት ፖለቲካን በኃይል ስልጣን ይዘን ከዛው ላይ ፖለቲካ ድርጅት መሰረታለን ነው። እነዚህ ናቸው እንግዲህ ሁለቱም ዓላማቸው አንድ አይነት፣ ሁለቱም ይተዋወቃሉ ምን እያሉ እንደሆነ በእያንዳንዳቸው ስራቱ። ለዚህ ነው ሁለቱም ላይስማሙ የቻሉት። ምክንያቱም ሁለቱም ዓላማቸው ስልጣን ላይ መውጣት ነው እንጂ የአማራ ህዝብ የህልውና ትግል አለበት ብለው አልነበሩምም። ሲነሳ የአማራ ህዝብ የህልውና አደጋ አለብኝ ብሎ ትግል ሲጀምርም አልነበሩም። የነበሩ ሰዎች አልነበሩም። አብረው የቆሙ ሰዎች አልነበሩ። በኋላ የመጡ ናቸው። እንግዲህ ማን ነው ይሄን ግፊት ያደረገው ስንል በአብዛኛው በሚዲያው ነው ግፊት የተደረገው። 360 የተለያዩ ነገሮች ምዕራባውያንም እጃቸው አለበት። ለዚህ ድጋፍ አድርገዋል። እነዚህ ሰዎች ወደፊት እንዲመጡና በህዝቡም ዘንድ ተቀባይነት እንዲኖራቸው ስለሚፈልጉ ማለት ነው። እና ስለዚህ ሲጀመር ጀምሮ እዛ ጋ ነው ተቃውሞ የጀመረው። እኔ በበኩሌ በተለያዩ ሚዲያዎች ተቃዋሚን የጀመርኩት የዛኔ ጀምሮ ነው። የፖለቲካ ፓርቲ ህዝብን ነጻ አውጥቶ አያውቅም፣ ወይም አርበኝነት የፖለቲካ ፓርቲ ህዝብን ነጻ አውጥቶ አያውቅም።
ግን አርበኞች ግን ህዝብን ነፃ ያወጣሉ እና ይሄ ነው በታሪክ የሚታወቀው ማለት ነው። ሌላው ቅድም የአሜሪካን ምሳሌ አንስተናል። አሁን ደግሞ የእስራኤልን ምሳሌ እናነሳለን። እስራኤል ሲደራጁና ሀገር ለመስረት ሲያስቡ በፖለቲካ ፓርቲ ተደራጅተው አይደለም። የተለያየ መዋቅሮችን ተጠቅመዋል። የህቡ መዋቅርም ሊሆን ይችላል። የተለያዩ መዋቅሮችን ተጠቅመዋል። በህቡ የሚንቀሳቀሱ ነበሩ፣ በተደራጅተው የሚንቀሳቀሱ ሁሉም ድርጅት ነው፣ ሁሉም መደራጀት ነው። ያ የተደራጀው ኃይል ግን አንድ ዓላማ ነበረው፣ ሀገር መመስረት ነው። ሀገር ቢኖረን ኖሮ እንደዚህ አንሆንም ነበር የሚለው በውስጣቸው በህሊናቸው ውስጥ አለ። በአውሮፓ ውስጥ እንደዚህ መከራ አይደርስብንም፣ መሰደድ አይደርስብንም፣ ችግር አይደርስብንም ሀገር ቢኖረን ኖሮ ብለው በዛ ቁጭት በዛ እልህ ውስጥ ሀገር እንዲኖራቸው ነው የሰሩት። ሁሉም ተባብረው በዛ ዓላማ ውስጥ ሁሉም ተሰብስበዋል። በመሃላቸው ክፍፍል ልዩነት አልነበረም። ላይግባቡ የሚችሉበት ምንም ምክንያት የለም። ሁሉም ሀገር የሚፈልጉ ናቸው። የማይፈልግ በቃ አይታገልም፣ እዛ ትግል ውስጥ ገብቶ አይመጣም። ስለዚህ ከዛ በኋላ ግን የሆነው ምንድን ነው? ሀገር ከመሰረቱ በኋላ የፖለቲካ ፓርቲ ሲመጡ ግን ምናልባት አሁን እስራኤል ውስጥ በእርግጠኝነት 12 በላይ ፓርቲዎች አሉ። የሚታወቁ 12 ፓርቲዎች አሉ። በዋናነት 12 ፓርቲ። ምክንያቱም በፖለቲካ ፓርቲ ድርጅት ውስጥ አለመግባባት ያለ ነገር ነው። ኖርማል ነው። ላይስማሙ ይችላሉ። ከተለያዩ ሀገር የመጡ ናቸው። የራሳቸው ኢንተረስት ሊኖራቸው ይችላል። ብዙዎቹ የሃይማኖት አንዳንዶቹ በጣም አክራሪዎች ናቸው፣ አንዳንዶቹ ላላ ያሉ ናቸው። የእስልምና እምነት ተከታይም አሉ፣ የክርስትና እምነት ተከታይ አሉ፣ የተለያዩ የሶሻሊስት ተከታይ አሉ። እንደዚያ አስተሳሰብ ያላቸው አሉ። ስለዚህ በፖለቲካ ውስጥ በአይዲዮሎጂ አንድ ልትሆን አትችልም። አንድ አይነት ህብረተሰብ ሊሆን አይችልም። ስለዚህ እነዚህ ሰዎች ከነጻነት በኋላ ሀገር ከመሰረቱ በኋላ እነዚህ ነገሮች የመጡት እነዚህ ኢንተረስቶች የመጡት እንጂ መጀመሪያ ሀገር ለመስረት ሲያስቡ በፓርቲ ተደራጅተው ቢሆን ኖሮ ይሄ ሁሉ መስማማት ሊኖር አይችልም። አንድ መሆን ሊሆን አይችልም። መገናኘት ሊኖር አይችልም። ያን ነው መጀመሪያም የተቃወም ነው። በፋኖ ውስጥ እንዴት የህልውና አደጋ ውስጥ ነን ብለን እንዴት ህዝባችን እየተገደለ እየተጨፈጨፈ በየቦታው እየታረደ እንዴት ሴት ልጅ ሆዷ እየተቆረጠ ጽንስ እየወጣ ስለ ፖለቲካ ፓርቲ እንዴት እናወራለን? ይሄን ብሎ በቁጭት የተነሳውን ህዝብ መልሰን ወደ ኋላ እንደ ህወሓት ነው መደራጀት ያለብን ብለን ህወሓት ርዕዮተ ዓለም ይዞ ትግራይ ጫካ ውስጥ ሲገባ በጣም ትንሽ ጥቂቶች ናቸው። የነሱና ይሄኛው ትግል አንድ በፍጹም የሚገናኝ አይደለም። ብዙዎቹ ለማመሳሰሉ ይሞክራሉ። የሚገናኝ አይደለም። ስለዚህ ይሄ ህዝቡ ነው የተነሳው። መጀመሪያ ህዝቡ ነው የታገለ ያለው። ህዝቡ ሲታገል አይ ነፃ የምትወጣ የምትችለው በፓርቲ ነው ብለው ፖለቲካ ፓርቲ ያመጡበት። እንደማ ሲሉ እንደ ህወሓት ካልሆን ካሉት እንደ ቼኩቬራ እንደ ማኦ እንደ ምናምን ብለው ይዘው ርዕዮተ ዓለም ይዘው መጡ። ብሔርተኝነት ምናምን ፍልስፍናውን ላልን ብለው ማለት ጀመሩ። ህዝቡ ግን የህልውና ከኢትዮጵያም ጋር ተጣልቶ አይደለም፣ ከህዝብም ጋር ተጣልቶ አይደለም፣ ከሃይማኖቱም ተጣልቷል። ለዛም ሃይማኖቱን ይዞ ነው የተነሳው። አይ ሃይማኖት እኮ አያስፈልግም የሚል ማኒፌስቶ ይዘው መጡ። ሃይማኖትና መንግስት የተለያየ ነው። ስለዚህ ይሄ ነው እንደ ጉዳዩ የነበረው ምን ስንነሳ። ይሄ ማለት ምን ማለት ነው? ገና ትግሉ እንዲጨናገፍ ማድረግ ነው። በፖለቲካ ፓርቲ ክርክር ውስጥ እያመጡ ግጭት ውስጥ እያመጡ መጠላለፍ ውስጥ እያመጡ እንዲገዳደሉ ማድረግ ነው። ይሄ ነው አላማቸው። ይሄ ነው የሆነውም። ይሄም ይሆናል ብለን ነበር መጀመሪያም የተናገርነው። በፖለቲካ ፓርቲ ውስጥ የሚገባ ከሆነ መስማማት አይኖርም። ፖለቲካ እንዲመሰረት የሚፈልጉ የነበሩት ኃይሎች እነማን ነበሩ? አንደኛ ኤርሚያስ ነው። ኤርሚያስ ለገሰ ነው። ራሱ ደውሎ ለዘመነ ነግሬዋለሁ፣ የፋኖ ትግል ወደ ፖለቲካ ፓርቲ መቀየር አለበት ብዬ ነግሬዋለሁ ብሎ ራሱ በይፋ የተናገረው ነው። እሱም ያምናል ይሄንን። እና ሀብታሙ ናቸው። እነዚህ እነማን ናቸው? የፖለቲካ ህወሓት የነበሩ ብአዴን የነበሩ ሰዎች ናቸው። ስለዚህ የፖለቲካ ሴራ ይዘው ነው የመጡት እነዚህ። ይሄን ነው መረዳት ያለብን። ሴራ ነው። የፋኖን ትግል ለማስጨናገፍ የተሰራ ሴራ ነው። ወደ ፖለቲካ ፓርቲ ተቀይሩ። ምክንያቱም የፖለቲካ ፓርቲ ህዝብ ነፃ አውጥቶ ስለማያውቅ፣ ነፃ ስለማያውቅ፣ ማውጣት ስለማያውቅ፣ ስለዚህ የፋኖን ትግል ለማጨናገፍ የተሰራ ነገር ነው። አሁንም እያጨናገፉ ያሉት እነዚህ ሰዎች ናቸው። እነዚህ ግለሰቦች ናቸው። ለምንድን ነው ርዕዮተ ዓለም ውስጥ የተገባው?
ለምንድን ነው ማኒፌስቶ ማዘጋጀት ውስጥ የተገባው? ይሄን ነው መጠየቅ ያለብን እያንዳንዳችን። ሆኖስ ያውቃል ወይ? በሰው ልጅ ታሪክ ውስጥ በኢትዮጵያ ውስጥ ሆኖ ያውቃል ወይ? አያውቅም። ደርግ ኃይለ ሥላሴን ጥሎ ሲመጣ መጀመሪያ ወደ ካምፕ እመለሳለሁ ነበር ያለ። ፖለቲካ ፓርቲ ሲያቋቁም ግን አልተመለሰም። ጠበንጃውን ይዞ ወደ ቤተ መንግስት ነው የገባው። ከዛ ሊወጣ አይችልም። በጠበንጃ ኃይል ነው እንጂ በጠበንጃ ኃይል የተቀመጠን ስልጣን በጠበንጃ ልታወጣው በተረፈ ልታወጣው አትችልም። የምን ምርጫ ነው? የምን የፖለቲካ ድርጅት ነው? በሙሉ ሌሎቹን አጥፍቶ ራሱ ተቀመጠ። ይሄ ነው የሚሆነው።